ሻሎም ቅዱሳን ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በጌታ ጸጋ 128ኛ ቀናችን ላይ ደርሰናል። ዛሬ የምናነበው ክፍል ደግሞ ሁለተኛ ዜና መጽሐፍ ከምዕራፍ 28 እስከ 30 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 28። አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞም ለበዓሊም ቀልጠው የተሰሩትን ምስሎችን ሰራ። ደግሞም በሄኖን ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበረ። ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎ ሰጠው። ሶርያውያንም መቱት። ከእነርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞ በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ አመታት መታው። የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜልዩ ልጅ ፋቁሄ በአንድ ቀን ከይሁዳ 120,000 ገደለ። ሁሉም ጽኑዓን ነበሩ። ከኤፍሬም ወገን የነበረው ኃያል ሰው ዝክሪ የንጉሱን ልጅ መዕሤያንና የቤቱን አዛዥ አዝሪቃምን ለንጉሱም በማዕረግ ሁለተኛ የሆነውን ህልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 200,000 ሴቶችን ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከነርሱ ወስደው ወደ ሰማሪያ አገቡ። በዚያም ኦዴድ የተባለ የእግዚአብሔር ነቢይ ነበረ። ወደ ሰማሪያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው፣ እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለተቆጣ በእጃችሁ አሳልፎ ሰጣቸው። እናንተም ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች ሆነው ይገዙላችሁ ዘንድ ታስባላችሁ። ነገር ግን አምላካችሁን እግዚአብሔርን የበደላችሁት በደል ከእናንተ ዘንድ አይደለምን? አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ አዛሪያስ፣ የይምሸሌሞትን ልጅ በራኪያ፣ የሰሎምም ልጅ ይሕዝቅያ፣ የሃድላይም ልጅ አሜሳይ ከሰልፍ በተመለሱት ላይ ተቃወሟቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንና በደላችንን ታበዙብናላችሁና የተማረኩትን ወደዚህ አታግቡ፣ በደላችን ታላቅ ነውና የመቅሰፍቱም ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞቹም ምርኮኞቹንና ምርኮውን በአለቆችና በጉባኤ ሁሉ ፊት ተዉ። በስማቸውም የተጻፉት ሰዎች ተነስተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩት ሁሉ ከምርኮ አለበሷቸው፣ አጎናጸፏቸውም። ጫማን በእግራቸው አደረጉላቸው፣ መገቧቸው፣ አጠጧቸውም፣ ቀቧቸውም። ደካሞቹንም ሁሉ በአህዮች ላይ ያስቀመጧቸው። ዘንባባም ወዳለበት ከተማ ወደ ኢያሪኮ ወደ ወንድሞቻቸው አመጧቸው። ወደ ሰማርያም ተመለሱ። በዚያን ጊዜም ንጉሱ አካዝ እርዳታ ፈልጎ ወደ አሶር ንጉስ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳንም መተው ብዙ ምርኮኛ ወስደው ነበርና፣ ደግሞም ፍልስጤማውያን በቆላና በደቡብ በኩል ባሉት በይሁዳ ከተሞች አደጋ ጥለው ነበረ። ቤትሳሚስንና ኤሎንን፣ ግዴሮትንም፣ ሶኮትንም መንደሮቿንም፣ ተምናንና መንደሮቿን፣ ጊምዞንና መንደሮቿን ወስደው በዚያ ተቀምጠው ነበረ። የይሁዳም ንጉስ አካዝ እግዚአብሔርን ክዷልና ከእርሱም እጅግ ርቋልና እግዚአብሔር ስለ እርሱ ይሁዳን አዋረደው። የአሶር ንጉስ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሱና ከአለቆቹ ቤት እኩሌታውን ገፈፈ፣ ለአሶርም ንጉስ ሰጠ። ነገር ግን አንዳች አልተጠቀመበትም። ይህም ንጉስ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመቱትም ለደማስቆ አማልክት የሶርያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። የእግዚአብሔርንም ቤት ደጅ ቆለፈ። በኢየሩሳሌም ማዕዘን ሁሉ መሰዊያ ሰራ። በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎች አሰራ። የአባቶቹንም አምላክ እግዚአብሔርን አስቆጣ። የቀረውም ነገር ስራው ሁሉ የፊተኛውም የኋለኛውም እነሆ በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል። አካዝም ከአባቶቹ ጋር አንቀላፋ፣ በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገስታት መቃብር አላገቡትም። ልጁ ሕዝቅያስ በእርሱ ፋንታ ነገሰ። ሁለተኛ ዜና ምዕራፍ 29። ሕዝቅያስም የ25 ዓመት ጉልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበረ። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸው። ካህናቱና ሌዋውያኑንም አስመጣ። በምስራቅ በኩል ባለው አደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ። የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ። ርኩሱንም ነገር ሁሉ ከመቅደሱ አስወጡ። አባቶቻችን ተላልፈዋል፣ በአምላካችን በእግዚአብሔር ፊት ክፉ አድርገዋል። እርሱን ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል። ወደ እርሷም ጀርባቸውን አዙረዋል። ደግሞ የሚወለሉን ደጆች ቆልፈዋል።
መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውን መስዋዕት አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጠኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአማሲ ልጅ መሐትና የአዛሪያስ ልጅ ኢዮኤል፣ ከሜራሪም ልጆች የአብዲ ልጅ ቂስና የኃይልኤል ልጅ አዛሪያስ፣ ከጌድሶንም ልጆች የዛማት ልጅ ዮአክና የዮአክ ልጅ ኤድን፣ ከኤሊጻፋትም ልጆች ሺምሪና ይኢኤል፣ ከአሳፍም ልጆች ዘካርያስና መታንያ፣ ከኤማንም ልጆች ይሂኤልና ሰሜኢ፣ ከኤዶታምም ልጆች ሸማያና ኡዝኤል ተነሱ። ወንድሞቻቸውንም ሰብስበው ተቀደሱ። በእግዚአብሔር ቃል እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። በእግዚአብሔር መቅደስ ያገኙትን ርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳው ወደ ቄድሮን ወንዝ ጣሉት። በመጀመሪያውም ወር በመጀመሪያውም ቀን ይቀደሱ ጀመር። በዚያውም ወር በ8ኛው ቀን ወደ እግዚአብሔር ቤት ወለል ደረሱ። የእግዚአብሔርንም ቤት በ8 ቀን ቀደሱ። በመጀመሪያውም ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሱ ወደ ሕዝቅያስ ገብተው የእግዚአብሔርን ቤት ሁሉ ለሚቃጠል መስዋዕት የሚሆነውን መሰዊያና ዕቃውንም ሁሉ የገጹንም ህብስት ገበታና ዕቃውን ሁሉ አንጽተናል። ንጉሱም አካዝ ነግሶ ሳለ በመተላለፍ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆ በእግዚአብሔር መሰዊያ ፊት ሆነዋል አሉት። ንጉሱም ሕዝቅያስ ማልዶ ተነሳ፣ የከተማይቱን አለቆች ሰበሰበ፣ ወደ እግዚአብሔርን ቤት ወጣ። ስለ መንግስቱና ስለ መቅደሱ ስለ ይሁዳም 7 ወይፈኖች፣ 7 አውራ በጎች፣ 7 የበግ ጠቦቶች፣ 7 አውራ ፍየሎች ለኃጢአት መስዋዕት አመጡ። የአሮንንም ልጆች ካህናቱን በእግዚአብሔር መሰዊያ ላይ አሳርጓቸው አላቸው። ወይፈኖቹንም አረዱ፣ ካህናቱም ደሙን ተቀብለው በመሰዊያ ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሰዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሰዊያው ላይ ረጩት። የኃጢአትን መስዋዕት የሚሆኑትን አውራ ፍየሎች በንጉሱና በጉባኤው ፊት አቀረቡ፣ እጃቸውንም ጫኑባቸው፣ ካህናቱም አረዷቸው። ንጉሱም የሚቃጠል መስዋዕትና የኃጢአት መስዋዕት ለእስራኤል ሁሉ እንዲደረግ አዞ ነበርና ለእስራኤል ሁሉ ማስተሰረያ ያደርጉ ዘንድ የኃጢአቱን መስዋዕት ደም በመሰዊያው ላይ አቀረቡ። ይህንንም ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉሱ ባለራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽልና በገና መሰንቆም አስይዞ ሌዋውያንን የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበረ። ሕዝቅያስም የሚቃጠለውን መስዋዕት በመሰዊያ ላይ ያሳርጉ ዘንድ አዘዘ። የሚቃጠለውን መስዋዕት ማድረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ። መለከቱም ተነፋ፣ የእስራኤል ንጉሥ የዳዊት ዜማ ዕቃ ተመታ። ጉባኤውም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መለከተኞችም ነፉ። የሚቃጠለውን መስዋዕት እስኪፈጸም ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሱና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ንጉሱም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም። ሕዝቅያስም አሁን ለእግዚአብሔር ተቀድሳችኋል፣ ቅረቡ፣ መስዋዕቱንና የምስጋናውን መስዋዕት ወደ እግዚአብሔር ቤት አምጡ ብሎ ተናገረ። ጉባኤውም መስዋዕቱንና የምስጋናውን መስዋዕት አመጡ። ልባቸውም የፈቀደ ሁሉ የሚቃጠለውን መስዋዕት አመጡ። ጉባኤውም ያመጡት የሚቃጠል መስዋዕት ቁጥር 70 ወይፈን፣ 100 አውራ በጎች፣ 200 የበግ ጠቦቶች ነበረ። ይህ ሁሉ ለእግዚአብሔር የሚቃጠል መስዋዕት ነበረ። የተቀደሱትም ቁጥር 600 በሬዎች፣ 300 ሺህ በጎች ነበረ። ነገር ግን ካህናቱ የሚቃጠለውን መስዋዕት ለመግፈፍ ጥቂቶች ነበሩ። ስለዚህ ሌዋውያን በቅን ልብ ከካህናት ይልቅ ይቀደሱ ነበርና ስራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበረ። የሚቃጠለውን መስዋዕት የደህንነቱን መስዋዕት ስብ ከሚቃጠለው መስዋዕት ሁሉ ጋር የሚቀርበውን የመጠጥ ቁርባን ብዙ ነበረ። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ። ሁለተኛ ዜና ምዕራፍ 30 ለእስራኤልም አምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ መናሴ ደብዳቤ ጻፈ። ካህናቱም በሚበቃ ቁጥር ስላልተቀደሱ ሕዝቡም ገና በኢየሩሳሌም ስላልተሰበሰቡ በጊዜው ያደርጉት ዘንድ አልቻሉምና ንጉሱና አለቆቹ የኢየሩሳሌምም ጉባኤ ሁሉ በሁለተኛው ወር ፋሲካውን ያደርጉ ዘንድ ተመካክረው ነበረ። ነገሩም ለንጉሱና ለጉባኤው ሁሉ ዓይን መልካም ነበረ። እንደተጻፈም በብዙ ቁጥር አላደረጉም ነበርና የእስራኤልን አምላክ የእግዚአብሔርን ፋሲካ በኢየሩሳሌም
ኢየሩሳሌም ያደርጉ ዘንድ እንዲመጡ ከቤርሳቤህ ጀምሮ እስከ ዳን ድረስ ለእስራኤል ሁሉ አዋጅ እንዲነገር ወሰኑ። እንደ ንጉሱም ትእዛዝ መልእክተኞቹ እንዲህ የሚለውን የንጉሱንና የአለቆቹን ደብዳቤ ይዘው ወደ እስራኤልና ወደ ይሁዳ ሁሉ ሄዱ። የእስራኤል ልጆች ሆይ እግዚአብሔር ከአሦር ነገስታት እጅ ወዳመለጠ ቅሬታችሁ እንዲመለስ ወደ አብርሃምና ወደ ይስሐቅ ወደ እስራኤልም አምላክ ተመለሱ። እናንተም እንደምታዩ የተፈቱ እስኪያደርጋቸው ድረስ የአባቶቻቸውን አምላክ እግዚአብሔርን እንደበደሉ እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። አባቶቻችሁም እንደነበሩ አንገተ ደንዳና አትሁኑ። እጃችሁንም ለእግዚአብሔር ስጡ። ለዘላለም ወደ ተቀደሰው ወደ መቅደሱ ግቡ። ጽኑ ቁጣውን ከእናንተ እንዲመለስ አምላካችሁን እግዚአብሔርን አምልኩ። አምላካችሁም እግዚአብሔር ቸርና መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በማረኳቸው ፊት ምሕረትን ያገኛሉ፣ ደግሞም ወደዚች ምድር ይመለሳሉ። መልእክተኞቹም ከከተማ ወደ ከተማ በኤፍሬምና በመናሴ ሀገር እስከ ዛብሎን ሄዱ። እነዚያ ግን በንቀት ሳቁባቸው፣ አፌዙባቸው። ነገር ግን ከአሴርና ከምናሴ ከዛብሎን አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌምም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔር ቃል የሆነውን የንጉሱንና የአለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በይሁዳ ላይ ሆነ። በሁለተኛውም ወር የቂጣውን በዓል ያደርግ ዘንድ እጅግ ታላቅ ጉባኤ ሆነ። ሕዝብ በኢየሩሳሌም ተከማቸ። ተነስተውም በኢየሩሳሌም የነበሩትን መሰዊያዎችና ለጣዖታት የሚያጠኑበትን ዕቃ ሁሉ አስወገዱ፣ በቄድሮንም ወንዝ ጣሉት። በሁለተኛውም ወር በ14ኛው ቀን ፋሲካውን አረዱ። ካህናቱና ሌዋውያኑም አፈሩ፣ ተቀደሱም። ወደ እግዚአብሔር ቤት የሚቃጠል መስዋዕትን አመጡ። እንደ እግዚአብሔር ሰው እንደ ሙሴ ሕግ በስርዓታቸው ቆሙ። ካህናቱም ከሌዋውያን እጅ የተቀበሉትን ደም ይረጩ ነበረ። በጉባኤውም ያልተቀደሱ እጅግ ሰዎች ነበሩ። ስለዚህም ሌዋውያን ለእግዚአብሔር ይቀድሷቸው ዘንድ ንጹሐን ላልሆኑ ሁሉ ፋሲካውን ያርዱላቸው ነበረ። እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከይሳኮርና ከዛብሎን ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡ የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ። በኢየሩሳሌምም ተገኝተው የነበሩ የእስራኤል ልጆች የቂጣውን በዓል በታላቅ ደስታ 7 ቀን አደረጉ። ሌዋውያኑና ካህናቱም በዜማ ቃል እግዚአብሔር እየዘመሩ ዕለት ዕለት እግዚአብሔርን ያመሰግኑ ነበረ። ሕዝቅያስም በእግዚአብሔር አገልግሎት አስተዋዮች የነበሩትን ሌዋውያንን ሁሉ ያጽናና ነበረ። የደህንነትን መስዋዕት እያቀረቡ የአባቶቻቸውን አምላክ እያመሰገኑ 7 ቀን በዓል አደረጉ። የይሁዳም ንጉሥ ሕዝቅያስ ስለ ቁርባን 1000 ወይፈኖችና 7000 በጎች ለጉባኤው ሰጥቶ ነበርና አለቆቹም 1000 ወይፈኖችና 10,000 በጎች ለጉባኤው ሰጥተው ነበርና ከካህናቱም እጅግ ብዙ ተቀድሰው ነበርና ጉባኤው ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓል አደረጉ። የይሁዳም ጉባኤ ሁሉ ካህናቱና ሌዋውያኑ ከእስራኤልም የመጡ ጉባኤ ሁሉ ከእስራኤልም ሀገር የመጡትና በይሁዳ የኖሩት እንግዶች ደስ አላቸው። በኢየሩሳሌምም ታላቅ ደስታ ሆነ። ከእስራኤል ንጉሥ ከዳዊት ልጅ ከሰሎሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አልተደረገም ነበር። ካህናቱና ሌዋውያኑም ተነስተው ሕዝቡን ባረኩ። ድምፃቸውም ተሰማ፣ ጸሎታቸውም ወደ ቅዱስ መኖሪያው ወደ ሰማይ አረገ። የዛሬ ንባባችን ይሄ ነበረ። ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት እናጠናለን። እንዳትቀሩ። ጌታ ይባርካችሁ።